ጸበል ኃይሉ እየጨመረ ፈውሱም እየጨመረ ሄደ። አንድ ጠንቋይ እዚህ በወንጅ ትባላለች፣ በዚህ በወንጅ ጀርባ አንድ ጠንቋይ ነበረ። እኔ ደራጅበታለሁኝ ብሎ አስቦ መጣና ቤት ሰራ። ቤት ሰርቶ ጨርሶ ቆርቆሮ መጥቶ ሊያስመርቅ ሲል በእኩለ ሌሊት ከየት ይምጣ ሳይባል ነፋስ አውሎ መጥቶ ቆርቆሮውን ከዚህ ተራራ አሻግሮ ጣለው። ቤቱንም አፈራረሰው። ያ ጠንቋዩም ብን ብሎ ጠፋ። ችግር ያለባችሁ የታመማችሁ ሐኪም ተስፋ ያስቆረጣችሁ ዓለም ተስፋ ያስቆረጠቻችሁ ናዝሬት አርቱ ቅድስት አርሴማ ሄዳችሁ ተፈወሱ ሲባል ጆሮ የሰማ አለች። ከድሬዳዋ ሐረር መድኃኔዓለም ሄዳ እዛ ሂጄ ጥለዋለሁኝ ከሞተም ከብሬ እመጣለሁኝ ብላ ይዛ መጣች። ያንን ልጅ ይዛ መጣች። አመት ሙሉ ደጅ እየጠናች አመት ሙሉ እየተጠመቀ እኛም ገንዘብ የሌላቸው ምንም የሌላቸው ሰዎች ማረፊያ በነፃ የሚያርፉበት አለ። እዛ ሰተናት ቅባ ቅዱስ እየቀባንላት ጸበሉን እየተጠመቀ እምነቱን እየተቀባ በአመቱ መስከረም 5 ቀን አንደበቱ ተፈታና እማ ማለት ጀመረ። ይሄ የምትመለከቱት ቦታ እምነት ላለው ሰው ሰማዕቷ ቅድስት አርሴማ በእንፋሎት ጸበሏ በ3 ቀን የምትፈውስበት ስፍራ ነው። አርቱ ቅድስት አርሴማ ይባላል። ሰላም፣ እንዴት ቆያችሁ? ውድ ኦርቶዶክሳውያን እንዴት አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ አንድ አስደናቂ ቦታ ወስዳችኋለሁ። ወደ ሰማዕቷ ቅድስት አርሴማ አዳማ ናዝሬት አርቱ ቅድስት አርሴማ ቤተክርስቲያን ነው። የቤተክርስቲያኑ አባቶች እንደነገሩኝ ከሆነ ብዙ ሰዎች በዚህ ጸበል ቦታ በሰማዕቷ ቅድስት አርሴማ ጸበል ቦታ በ3 ቀን እምነት ያላቸው ብዙ ሰዎች በ3 ቀን በእንፋሎት ጸበሏ እንደተፈወሱ ነው እየሰማን ያለ ነው። እኛም ያቺን ቦታ ረግጠናት ሄደን አይተናት ነበር። ብዙ ሰዎች ወደዚህ ቦታ ለመጠመቅ ይመጣሉ። ጥምቀቱ ግን በውሃ አይደለም። ጥምቀቱ የእንፋሎት ጸበል ነው። አጠቃላይ ወደ 8 የሚሆኑ እንፋሎት ጸበሎች አሉ። እሱን ሄደን አብረን እንመለከታለን። የተደረጉትን ታምራቶችም ደግሞ አብረን እንሰማለን። ከናንተ የሚጠበቀው እስከ መጨረሻው አብራችሁን መቆየት፣ ይህን ቪዲዮ እስከ መጨረሻው መጨረስ፣ እንደዚሁም ደግሞ ላይክ፣ እንደዚሁም ደግሞ ሰዎች ጋር ደርሶ እንዲያዩት፣ እንዲመለከቱት፣ እንዲማሩበት ሼር፣ ኮፒ ሊንክ ማድረግ ነው። ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። እንደዚሁም ደግሞ ይሄንን ቪዲዮ ላይክ ማድረጋችሁን እንዳትረሱ። ያላችሁን ሐሳብ አስተያየት በኮሜንት ሴክሽን ላይ ብታስቀምጡልን ይደርሰናል። አብራችሁን ቆዩ። እንግዲህ እንደምትመለከቱት መኪናችን መጥቷል፣ በር ድረስ ማለት ነው። ልንንቀሳቀስ ነው። ከዛም እኔን አንስቶኝ ይሄው በመንገድ ላይ ከሹፌሩ ጋር አብረን ሰዎች ወደ ተሰበሰቡበት ወደ ቅዱስ ገብርኤል ገዳም ወይም ወደ ቅዱስ ገብርኤል ቤተክርስቲያን እየሄድን ነው። ባይገርማችሁ እዚሽ ጋር ሪከርድ ሳላደረግ እንቅልፍ ይዞኝ ሄዶ አመለጠኝ። ሪከርድ ሳላደረገላችሁ ለማንኛውም ጉዟችንን እንደ እግዚአብሔር ቅዱስ ፈቃድ ጀመርን። እንደዚሁም ደግሞ አሁን የምትመለከቱት ቦታ እዛው አርቱ ሰማዕቷ ቅድስት አርሴማ በጠዋት ነው የደረስ ነው። ገና አንድ መኪና ብቻ ነበር የመጣው። የምትመለከቱት ከፊት ለፊት የምትመለከቱት የአርቱ አርሴማ በአዳማ የሚገኘው ፈዋሹ እጅግ ተአምረኛው ቦታ ሰማዕቷ ቅድስት አርሴማ ብዙ ታምራቶችን የምታደርግበት ቦታ አርቱ ቅድስት አርሴማ ቤተክርስቲያን ነው። እናም ደርሰን እዚህ ጋር እንደምትመለከቱት ህዝቡ ወይም ምዕመናኑ ከመኪና ወረደ። ጸበልን መቅዳት የሚፈልጉ ሰዎች ነበሩ። ስለዚህ ጸበል መቅዳት የሚፈልጉ ጄሪካን ያሌላቸው እዚህ ጋር ጄሪካን እየገዙ ይገባሉ። ጄሪካን ደግሞ ይዘው የመጡ ከሰማዕቷ ቅድስት አርሴማ ጸበል በዛው ይዞ ለመሄድ ነው። እንደምትመለከቱት አሁን ወደ ውስጥ እየገባን ነው። ቦታውን ለማሳየት ያክል ነው። ወደ አርቱ ቅድስት አርሴማ ሰዎቻችን ጠብቀን እየገባን ነው። አሁን የምንገኘው በአዳማ ናዝሬት አርቱ አርሴማ ነው። ይህ ቦታ በእንፋሎት ጸበል ይታወቃል። በእንፋሎት ጸበል ደግሞ ብዙዎች ተፈውሰዋል። እናሳያችኋለሁ። እንግዲህ የሰማዕቷ የቅድስት አርሴማን የአርቱ አርሴማን ታሪክ ለመናገር ያክል ተአምረኛው የአዳማ ናዝሬት ቅድስት አርሴማ እንግዲህ በ66 ዓመተ ምህረት
ጸበሉ ቤተክርስቲያኑ ከመሰራቱ በፊት ጸበሉ አገልግሎት መስጠት እንደጀመረና በ86 ዓመተ ምህረት ደግሞ የሰማዕቷ የቅድስት አርሴማ ታቦት በዚህ ደብር እንደገባ እንግዲህ ተነግሮናል። አጠቃላይ ወደ 8 የሚሆኑ ጸበሎች አሉት፣ የእንፋሎት ጸበል ማለት ነው። በዚህ ጸበል ደግሞ ብዙዎች በእምነት እየተፈወሱ ይገኛሉ። ከተለያየ ቦታ ከተለያየ ስፍራ መጥተው ማለት ነው። የደብሩም ስብከተ ወንጌል የነገሩን ተአምር አለ፣ እሱን አብረን እንሰማለን። እንደ አጠቃላይ ግን የሰማዕቷ የቅድስት አርሴማ የተሰየመበት ማለት ነው። በእሱ በእንፋሎት ጸበል ብዙዎች ይፈወሳሉ። እግዚአብሔር አብ እንፋሎት ጸበል አለ። ሚካኤል የቅዱስ ሚካኤል የእንፋሎት ጸበል አለ። ኪዳነ ምሕረት እናታችን የእሷ የእንፋሎት ጸበል አለ። የአባታችን የአቡነ ገብረ መንፈስ ቅዱስ የእንፋሎት ጸበል አለ። የአባታችን የመድኃኔዓለም የእንፋሎት ጸበል አለ። እንደዚሁም ደግሞ የአባታችን የቅዱስ እስትንፋሰ ክርስቶስ ጸበል አለ ማለት ነው፣ የእንፋሎት ጸበል። በዚህ ቦታ ብቻ አጠቃላይ በጣም ብዙ ሰዎች በርካታ ሰዎች ከተለያዩ ደዌ ተፈውሰዋል። መጨረሻ አካባቢ የተደረጉትን ተአምሮች ከደብሩ ስብከተ ወንጌል ክፍል ኃላፊ ጋር ሆነን አብረን የምናዳምጥ ይሆናል። እንግዲህ አሁን የምገኘው በአዳማ አርቱ ሰማዕቷ ቅድስት አርሴማ ቤተክርስቲያን ነው። በዚህ ቤተክርስቲያን ብዙ ተአምራት ይደረጋሉ፣ ሰዎች ይፈወሳሉ። ይህንን ተአምር አብረን እስቲ እንሰማለን። ያው እንደምትመለከቱት ከጀርባ ያለው ቤተክርስቲያን ነው። በዚህ ቦታ አጠቃላይ 8 ጸበሎች አሉ፣ የእንፋሎት ጸበሎች ማለት ነው። በእንፋሎት ጸበሎቹ ከካንሰር ከኤችአይቪ ከተለያዩ ልዩ ልዩ ደዌዎችና በሽታዎች እየተፈወሱ ያሉ ሰዎች አሉ። ተአምሯን ደግሞ አብረን እንሰማለን። እስከ መጨረሻው አብራችሁን ብትቆዩ ደግሞ መርሐ ግብሩን እንግዲህ ብትጨርሱት እስከ መጨረሻው ያለውን ተአምሩና ታሪኩን ትሰማላችሁ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ወደ ተአምረኛዋ ወደ ሰማዕቷ አዳማ ናዝሬት ቅድስት አርሴማ በሰላም እንኳን መጣችሁ። እንግዲህ የታላቋ እናት የሰማዕቷ የቅድስት አርሴማ ገቢረ ተአምር ተነግሮ የማያልቅ ክብሯ፣ ዝናዋ፣ ጸጋዋ እንደ ሰማይ ከዋክብት እንደ ምድር አሸዋ እጅግ የበዛላት ናት። ከዛ በፊት እኔ መምህር ቀሲስ ሰሎሞን እባላለሁ። የደብሯ የስብከተ ወንጌል ክፍል ኃላፊ ነኝ። እንግዲህ የሰማዕቷ የቅድስት አርሴማ ተአምር ይህ ጸበል ከ66 ዓመተ ምህረት ጀምሮ የነበረ ቤተ ክርስቲያን ግን ሳይሰራለት የቆየ ጸበል ነበረ እና 65 ዓመተ ምህረት እናቶቻችን አባቶቻችን የዚህ ከተማው ሽማግሌዎች የብርድ በሽታ ሲይዛቸው፣ የስኳር በሽታ፣ የአስም በሽታ ሲይዛቸው መጥተው እዚህ እየታጠኑ እየተፈወሱ ይሄዱ ነበረ። እዛ 5 ሳንቲም 10 ሳንቲም መክፈል የማይችሉ ማለት ነው። ይሄ ምንም ምድረ በዳ ነበረ። ይሄ ዛፉ እንዳለ እዚህ ቦታ ይሄ ቅዱስ ሚካኤል ጸበል ኃይሉ እየጨመረ ፈውሱም እየጨመረ ሄደ። አጋጣሚ አንድ ፈረስ የጋሪ ፈረስ ከተማ ሲጠቀሙበት የነበረ ያንን ፈረስ እንግዲህ አይኑ ጠፋ። አይኑ ሲጠፋ አያስፈልግም ብለው እዚያም ተተውጣሉት አውሬ ወይም ጅብ እንዲበላው። እንግዲህ እግዚአብሔር ድንቅ ስራ እግዚአብሔር እንኳን ለሰው ባሪያውና በአምሳሉ ለፈጠረው ቀርቶ ለእንስሳቱ ለአራዊቱም ርህሩህ ነውና ቸር እግዚአብሔር ያ ፈረስ ማንም ሳይመራው መጥቶ የእንፋሎቱ ሲያገኘው አይኑ በራለ። አይኑ ፈረሱ ማለት ነው። ያ ፈረስ እየዘለለ ወደ ቤቱ ሄደ። ይህንን ተአምር ያዩ ከብቶቻቸው ላሞቻቸው አልታለብ ሲሉ ከብቶቻቸው ሲታመሙባቸው ከስሩ ቆፍረው እሱን እየበጠበጡ እያጠጡ ይፈወሱላቸው ነበረ። ከዛ በኋላ ይፈውስ ሰው እየመጣ እየበዛ ሲሄድ አንድ ጠንቋይ እዚህ በወንጅ ትባላለች፣ በዚህ በወንጅ ጀርባ አንድ ጠንቋይ ነበረ። እኔ ደራጅበታለሁኝ ብሎ አስቦ መጣና ቤት ሰራ። ቤት ሰርቶ ጨርሶ ቆርቆሮ መጥቶ ሊያስመርቅ ሲል በእኩለ ሌሊት ከየት ይምጣ ሳይባል ነፋስ አውሎ መጥቶ ቆርቆሮውን ከዚህ ተራራ አሻግሮ ጣለው።
ቤቱንም አፈራረሰው። ያጠንቋዩም ብን ብሎ ጠፋ። ቁፋ የሚባሉ አባት ሽማግሌ ነበሩና አሁን ልጃቸው 7 እሳቸው ራእይ ያዩ ቀይ ረጅም ሰው ቁመቱ እስከ ሰማይ የደረሰ እንደ ብርሃን የሚያበራ አይኑ ቀይ ሰው መጥቶ በትረ መስቀሉን ተክሎ እዚህ አይቻለሁ አሉ። በራእይ ነው ያዩት። ከዛ በኋላ የማ ቅዱስ ሚካኤል ነው ያንን ያጸበል ሲከለከል ወደዚህ ቅዱስ ሚካኤል ክብሩን አመጣ ማለት ነው ብለው ማህበረሰቡ ተወያይቶ ተነጋግሮ ለወኩ ደብረ ምሕረት ቅዱስ ሚካኤል ጸበል ይሁን መተዳደሪያም ይሁን ህዝቡ የሚፈወስበት በማለት ማህበረሰቡ ተፈራርሞ ገበሬው ለቅዱስ ሚካኤል ሰጠ። 98 ዓመተ ምህረት ከዛ በኋላ እያደገ እየተሰማ ዝናው እየተሰማ እየሄደ ሲቆይ ብዙ ሰው እየተፈወሰ ሲሄድ በስነ ስርዓት የቅዱስ ሚካኤል ጸበል ተቆፍሮ ኃይል ሲያመጣ በሁለት ቱቦ 2 ክፍል ቤት ተሰርቶ በ2 ቱቦ ለቅዱስ ገብርኤልና በቅዱስ ሚካኤል ስም ተሰይሞ ተአምሩን እጅግ ማብዛት ጀመረ። የቃል ኪዳን ታቦት ይግባ ሲባል አይ የዮሐንስ በጀርባም አለ በዛም አለ ብዙ ቦታዎች በከተማዋ 3 ስፍራ አለ። እሺ ማን ይሁን ሲባል የቅድስት አርሴማ የቃል ኪዳን ታቦት ቢገባ ሲባል ከደብረ ሳሌም ቅዱስ ዮሐንስ ሚጊራ ድርባለች። አይ አለቃውም ነበሩ እዚህ መተው ነበሩ የዛ የደብረ ሳሌም ቅዱስ ዮሐንስ አለቃ ይሄ ከሆነ እዛ ማንገስ አትችሉም፣ ታኅሳስ 6 እና መስከረም 29 ማንገስ አትችሉም እዚህ አርሴማ ከገባች ሲባሉ አናነግስም እሷ እዚህ ቤተ ቅድስት አርሴማ ትምጣ። ከዛ በኋላ ጥር 2008 ዓመተ ምህረት ጥር 8 ቀን በብፁዕ አባታችን በአቡነ ጎርጎርዮስ መልካም ፈቃድ ቅዱስ የቃል ኪዳኑ ታቦት ከቅዱስ ሚካኤል ቤተክርስቲያን በፈረስ በእልልታ በዝማሬ ታጅባ ቅድስት አርሴማ እዚህ መጣች። የቃል ኪዳኑ ታቦት የቅድስት አርሴማ የቃል ኪዳኑ ታቦት ሲመጣ የቅድስት አርሴማ ጸበል እዛ ለብቻው ለተቀኑ የመጣው ማህበረሰቡን ብዙ አጋንንት ያለበት ሁሉ ወደዛ እያመራ እዛ እየሄደ እዛ ያስፈነዳበት እየተጠመቀ መፈወስ ጀመረ። ብዙ አጋንንት እየጮሁ መልቀቅ ጀመሩ። ጥር 13 ደግሞ የእግዚአብሔር አብ የአባታችን የእግዚአብሔር አብ የሁሉ ጌታ የሁሉ ፈጣሪ የእግዚአብሔር አብ እለት የእግዚአብሔር አብ ጸበል ፈለቀ። 4ኛ ማለት ነው። የእግዚአብሔር አብ ጸበል ሲፈልቅ በእግዚአብሔር አብ ስም ተሰየመ። ቆየና ደግሞ በ16 የኪዳነ ምህረት ጥር 16 2008 ዓመተ ምህረት ደግሞ የኪዳነ ምህረት ለተዘልሞ የኪዳነ ምህረት ጸበል እዛ እንግዲህ በየአቅጣጫው የዛና የዚህ ርቀቱን አስቡት። እዛ ጋር ፈነዳ። በኪዳነ ምህረት ተሰየመ። 5ኛ 6ኛ ደግሞ መጋቢት 5 2008 ዓመተ ምህረት የአቡነ ገብረ መንፈስ ቅዱስ በዕለተ ቀናቸው የአቡነ ገብረ መንፈስ ቅዱስ 6ኛ 7ኛ የካቲት 27 ቀን የዕለተ መድኃኔዓለም እዚህ በጀርባ በምስራቅ በኩል የመድኃኔዓለም በዛ ተሰየመ። መጋቢት 9 ቀን የአቡነ እስትንፋሰ ክርስቶስ ጸበል 8 ሆኑ ማለት ነው። ይህ የቃል ኪዳን ታቦት ከመጣ ጊዜ ጀምሮ በህልምም በራእይም የታመሙ ባልጋ እያመጧቸው በወንበር እያመጧቸው መፈወስ ጀመሩ። ምንድነው ፈውሱ ስንል ከዛ በኋላ ከድሬዳዋ እንግዲህ ከብዙ በጥቂቱ ነው የምነግራቸው። እናንተ ሰምታችሁ ነው የመጣችሁት። እኛ ደግሞ ዕለት ዕለት በአይናችን የምናይ ምስክሮች ነን። መምህራን ብቻ ሳይሆን ህዝቡን ሰባኪዎች ብቻ ሳይሆን እኛም እዚህ በሚደረገው ተአምር እያደነቅ እኛም ተማሪዎች ምን ነው የእግዚአብሔር ድንቅ ስራ የምናደንቅበት ስፍራ ነው። ከድሬዳዋ አንዲት እናት የ7 ዓመት ህፃን አንደበቷ አይናገርም፣ እጇ አይንቀሳቀስም፣ እግሯ አይንቀሳቀስም፣ ጆሮ አይሰማም፣ አይኑ ብቻ ነው የሚያየው። 7 ዓመት ሙሉ በጀርባዋ ነበር። ከድሬዳዋ 7 ዓመት ሙሉ በጀርባዋ አዝላ ምግብ አይወስድም፣ ጉሮሮው እንትን አይልም፣ ፈሳሽ ነበር በስትሮ የሚወስደው እና ያልሄደችበት ገንዘቧን ጥሪታቸውን
ጌጣቸውን ከጨረሱ በኋላ ቤታቸውን ሽጠው ባዶ ቀርተው ነበር እሱን ለማሳከም። መጨረሻ ላይ ምንድነው ያሏቸው ዶክተሮች? ይሄ እኮ ገንዘባችሁን ንብረታችሁ አለቀ። ስለዚህ እናንተም እድሜያችሁን በዚሁ ከመጨረስ ልጁን አንድ ነገር እናደርገውና እግዚአብሔር ሌላ ልጅ ይሰጣቸዋል። በእነሱ ቋንቋ መርፌ እንውገውና ይረፍ እንደማለት ነው። ከዛ በኋላ ይህንን ተብለው ቀጠሮ ተሰጥቷቸው ሐረር ጀጎል መድኃኔ ዓለም ቤተክርስቲያን እዚህ ከነርቭ በሽታ የተፈወሰው ሰው ሄዶ እዛ ሐረር መድኃኔ ዓለም ችግር ያለባችሁ የታመማችሁ ሐኪም ተስፋ ያስቆረጣችሁ ዓለም ተስፋ ያስቆረጠቻችሁ ናዝሬት አርቱ ቅድስት አርሴማ ሄዳችሁ ተፈወሱ ሲባል ጆሮ የሰማ አለች። ከድሬዳዋ ሐረር መድኃኔ ዓለም ሄዳ እዛ ሂጄ ጥለዋለሁኝ ከሞተም ከብሬ እመጣለሁኝ ብላ ይዛ መጣች። ያንን ልጅ ይዛ መጣች። አመት ሙሉ ደጅ እየጠናች አመት ሙሉ እየተጠመቀ እኛም ገንዘብ የሌላቸው ምንም የሌላቸው ሰዎች ማረፊያ በነፃ የሚያርፉበት አለ። እዛ ሰተናት ቅባ ቅዱስ እየቀባንላት ጸበሉን እየተጠመቀ እምነቱን እየተቀባ በአመቱ መስከረም 5 ቀን አንደበቱ ተፈታና እማ ማለት ጀመረ። መስከረም 6 ቀን እጁና እግሩ ተፈታ። እዚያው ወደ ምረት በትር ስንሰጠው በትር መያዝ ጀመረ። ምግብ ስንሰጠው በእጁ ዳቦ ደረቅ እንግዲህ ፈሳሽ ውስጥ የነበረ ደረቅ ዳቦ መመገብ ጀመረ። ከዛ በኋላ በጣም በአልጋ እየመጡ በወንበር እየመጡ በዊልቸር እየመጡ በብዙ ስቃይ እየመጡ የስኳር በሽታ፣ የኤችአይቪ በሽታ፣ የግፊት፣ የነርቭ በሽታ፣ የዲስክ መንሸራተት በሽታ እየመጡ ይሄ በሽታ የያዛቸው ሁሉ እየመጣት ከዛ በኋላ አንድ አባት ደግሞ የእስልምና ቤተ እምነት መሪ ናቸው፣ ኡስታዝ ናቸው፣ ሽማግሌ አባት ናቸው። ያ አባት የ14 ዓመት ልጅ ሁኜ ገና ስጫወት ታህሳስ ኳስ ቂሌ ስጫወት ቂሌው አይኔ መታችኝ አሉ። የ14 ዓመት ልጅ ነው። አይናቸው ጠፋች። የእስልምና እምነት ተከታይ መምህር ናቸው እንግዲህ ኡስታዝ ነው። ከዛ እስከ ውጭ ድረስ ሄደው ለአይናቸው አልሆነላቸው። የ14 ዓመት ሆነው ይህ አደጋ ደርሶባቸው በ74 ዓመታቸው ነርቭ በሽታ ታመሙ። ራሳቸው መቆጣጠር አቃታቸው። ልጆቻቸው ነበሩ በቃ በፎጣም በምንም ሁሉ ነገር እንትን የሚሉላቸው። ያ አባት ከውጭ ሀገር ድረስ ሄደው ያልተፈወሱትን የዳኑ ሰዎች እዛ አርቱ ቅድስት አርሴማ ቢሄዱ ይፈወሳሉ ሲሏቸው እኔ ሙስሊም የእስልምና እምነት መሪ ሰዎችስ ቢያዩኝ ከሃይማኖቴ ያባረሩኝ የለም ወይ? የዛስ ቤተክርስቲያንስ እንዴት ትቀበለኛለች ሲሉ እግዚአብሔር ቸር ነው፣ የሁሉም ቤተ እምነት እየሄደ በስጋው የሚፈወስበት ነው፣ ሄዱ ተፈወሱ አሏቸው። መጡ። ከ300 ኪሎ ሜትር በላይ አቋርጠው መጡ። መጥተው በሶስተኛ ቀኑ የነርቭ በሽታቸው ሳይድኑ የ14 ዓመት ወጣቱ ልጅ ሆነው የጠፋች አይናቸው በ74 ዓመታቸው አይናቸው በራች። እንዴ እኔ የመጣሁት ለሌላው ይሄን ተስፋ ቁርጬ ለነርቭ በሽታ የስመጣ አይኔ በራ አሉ። በሁለተኛ ሰባታቸው 14 ቀን እንደተጠመቁ በ14 ቀናቸው ደግሞ ያ የነርቭ በሽታ በወንበር ይዘዋቸው የመጡ የነበረ ለሀጫቸውን ይጠርጉላቸው የነበረ ፈሳሽ ይጠቀሙ የነበረ ከወንበራቸው ብድግ ብለው የነርቭ በሽታቸውን ተፈውሰው ሰላም አገኝተው ከነልብሳቸው የእስልምና ከነጀለብያቸው ይህንን ተንበርክከው 3 ጊዜ ዙረው አውደ ምሕረቱ ላይ ምስክርነት ሰጥተው እኔ እግዚአብሔር ለካ ድንቅ ነው፣ እግዚአብሔር ለካ የሰውን ልጅ ይወዳል፣ እኔ የሌላ ቤተ እምነት ሰው ነኝ፣ ይቺ ቤተ ክርስቲያን ግን አድሎ የላትም፣ እንደ ስብዕና የፈወሰች ትክክለኛ ሃይማኖት ትክክለኛ እግዚአብሔር ያለባት ቤት ነች፣ እናንተም ጠብቁ እኛም እንጠብቃለን ብለው ስለታቸውን አስገብተው ይለዋል።
ሶስተኛውና የተወሰነ ነው የምነግራችሁ። ሶስተኛውና የመጨረሻው አንድ እስራኤል ሀገር ካምፓኒ ያለው የአይሁድ እምነት ያለው ነው፣ ይሁዲ ነው እና ይህ ሰው በእስራኤል እየኖረ የስኳር በሽታ የግፊት በሽታ አለበት። ያንን ሰውነቱን መርፌ የሚወጋበት ስታዩት በጣም አብጦ በራ ያስገባው፣ እውነት ለመናገር ማለት ነው ጠባብ በራ ያስገባው። ያ ወንድማችን ምስክርነት ሲሰጥ እዚህ ኢትዮጵያዊት የሆነች ልጅ እዚህ ቅድስት አርሴማን የምታውቃት ከዚህ ሂዳ እሱ ካምፓኒ ተቀጥራለች። እሱ ድርጅት ተቀጥራ ስታይ ደግነቱን መልካምነቱን እያየች ይሄንን ጸበል አምጥቻለሁ፣ እምነት አምጥቻለሁ ከኢትዮጵያ የናዝሬት አርቶ ቅድስት አርሴማ እምነትና ጸበል ነው። ይሄንን እኮ አምነህ ብትዳሰስበት ብቀባ ትድናለህ አለችኝ አለ ምስክርነት ሲሰጥ። ከዛ በኋላ እሺ አለ። ሰውነቱን በጸበሉ በጥብጠው ሲቀቡት ሰውነቱ የደረቀው ሰውነቱ መላላት ጀመረ። በእስራኤል ሆኜ እንደዚህ ከሆንኩማ ቦታው ብረግጥ እፈወሳለሁ ብሎ አምኜ መጣሁ አለ። ሲመጣ አንድ ሻንጣ ሙሉ መድኃኒት ይዞ ነው የመጣው። እዚህ ጋር ማረፊያዎች አሉ፣ ማረፊያ ሰጠ ነው። በሶስተኛ ቀኑ ከእስራኤል መጥቶ በሶስተኛ ቀኑ ያ ሰው ወደ ቀድሞ ሰውነቱ ተመለሰለት። በዱላ ይሄድ የነበረ ዱላውን ጣለ። አዳማ ሆስፒታል ሄደ፣ ተመረመረ። የስኳሩን በሽታ የግፊቱን በሽታ ምንም በሽታ የሚባል የለብህም ነፃ ነህ ተባለ። አፈሩን መመርመር አለብኝ አለ። አፈሩን ከዚህ ከእንፋሎቱ ወስዶ ከተማ ሆስፒታል ሄዶ ሲመረምር ምንም አላገኘበትም። እግዚአብሔር ለካ ድንቅ ነው በማለት መጥቶ አምኖ ተጠምቆ ምስክርነቱን ሰጥቶ ሄዷል። ለ3 ዓመታት ያክል እየመጣ ያነግስ ነበረ። እንደሰማችሁት እንግዲህ የሰማዕቷ የቅድስት አርሴማ በአዳማ ናዝሬት የምትገኘው የሰማዕቷ ቅድስት አርሴማ የተለያዩ ደዌ ያለባቸው ሰዎች እዚህ የመጡ በ3 ቀን በ14 ቀን እንደያላቸው እምነት እየተፈወሱ ይገኛሉ ማለት ነው። ስለዚህ ይሄንን ቦታ መታችሁ ብትመለከቱት እናንተም የበረከቱ ተካፋይ ትሆናላችሁ። የተለያየ ደዌ፣ የተለያየ በሽታ፣ የተለያየ ህመም ያለባችሁ ሰዎች እዚህ ቦታ ብትመጡ እግዚአብሔር በረዳችሁ መጠን እንደየእምነታችሁ ሰማዕቷ ቅድስት አርሴማ ታደርግላችኋለች፣ ትረዳችኋለች ማለት ነው። እንደምትመለከቱት ደጁ ይህንን ይመስላል። ይሄ አጥሩ ነው፣ የግቢው አጥር ነው። ገብተን ወጥተን ጨርሰናል። በረከቱን አግኝተን በእንፋሎት ጸበሉ ተጠምቀን ተሳልመን ወጥተናል። እስከ መጨረሻው ደግሞ አብራችሁን ስለተከታተላችሁን እንግዲህ እናመሰግናለን። ቻናላችን ሰብስክራይብ ማድረጋችሁ እንዳትረሱ። ቸር እንገናኝ። እንግዲህ አሁን የሰማዕቷን የቅድስት አርሴማን ጸበል ቀርተን ወደ መኪናችን እየተመለስን እንገኛለን። ለዚህ ክብር ያበቃንና በረከቷን እንድናገኝ እንደሚረዳን አምላካችን ስሙ የተመሰገነ ይሁን። ጸበላችን ይዘን ወደ መኪናችን በመጨረሻም እንግዲህ ከአርቶ አርሴማ መተን ወደ ሐዋሳ ወደ ሀገራችን ገብተናል። ቻናላችን ሰብስክራይብ እናድርጋችሁ እንዳትረሱ። ቸር ቆዩልኝ።